ሰላም ነው እግዚአብሔር ይመስገን ሰላም ነው ወይ? አለው። ይህን እድል ስለሰጠኝ በጣም አመሰግናለሁ። እህ እና ጥያቄ ያለኝ እህ እኔ ጥያቄ አሁን ላይ ከአውስላንደር ቢወርድ ሪጀክት ተብያለሁ። 1 አመት ይሆናል። እሺ እዛ ቢያንስ እየተማርኩኝ እዚህ እኔ ሰፈር አካባቢ የሆነ የሶሻል ፍሌግ አግኝቼ እሱን ገብቼ እሱንም በዚህ ወር እጨርሰዋለሁ። እሺ እሱን እየተማርኩ ደግሞ በዛ ላይ ሚኒ ጆብ አለኝ ሰፈር። ኦኬ ከዛ ሚኒ ጆቡን እዛ ከሰዎቹ ጋር በጣም ተስማምተን እነሱ አሁን ይህን ስራ ላቆም ምናምን ስላችሁ ለምንድን ነው የምታቆሙ ምናምን ብሎኝ ሪሽቲ ጋስፑልዲንግ ፈልጌ ነው ምናምን ብዬ ሲያወራችሁ እኛ እንሰጣለን ምናምን አሉኝ። ከዛ አሁን በጣም ያስቸገረኝ እነሱ ፈትራክ ሰጡኝ። የአውስ የያስፑልዲንግ ቢልዱንግ ደግሞ የአውስ ቢልዱንግ ያስፑልዲንግ አዎ። እሺ አሁን ደግሞ እኔ ያረኩ ያለው ፍሌጌ ሶሻል ፍሌጌ ነው። እሱ ሹዲስ ያስፑልዲንግ ነው። እህ ስለዚህ ይህን አቋርጬ ወደ ሱስ ቢገባ ከአውስላንደር ቢወርድ ጋር ችግር አለበት ወይ የለኝም? ችግር ይኖራል ብዬ በጣም ስለፈራው ለዛ ነው የገባሁት። እሺ ጥያቄዎች አሉኝ ስቲል ግልጽ ያልሆነልኝ አንተ ምንም እንኳን በ ያ የመጀመሪያው ኢንተርቪው ሪጀክት ተብልሃል። እሱ ደግሞ እየቀጠለ ያለው ህይወት ላይ ምንም አይነት ችግር አያመጣም። ምክንያቱም ጥገኝነቱ ይግባኝ እስከተባለ ድረስ ይቀጥላል። ምንም ችግር የለውም። ግን እዚህ ላይ የጀመርከው ትምህርት አለ ሶሻል ፍሌገ ለምን ያህል ጊዜ ነው? አሁን ሃውስ 1 ቢልዲንግ አመት ነው? ኦልሬዲ ሃውስፑልዲንግ ነው። ሶሻል ፍሌግ ክፍያ የለውም፣ የመንግስት ነው። ያ ግን ሹዲት ግን ሃውስፑልዲንግ ግን ሃውስ ቢልዲንግ ነው። አዎ ሃውስፑልዲንግ ነው። ያ እሱ አሁን ክፍያማ የለውም። በየሂደቱ ትንሽዬ ግን ያው ይሰጡሃል። ምንም ችግር ምንም የለውም። ግን አይሰጡም። እኔ እንትን ጠይቄ በአፋው ጋር የሚባል ጠይቄው አ አሁን ኬዚክ ስላላለቀ ወይ ወረቀት የለም ወይ ዱልንግ ውስጥ ስላልገባ ብር አሁን አንከፍልም አሉኝ ጠይቄው። ያ ኢትስ ኦኬ። ለማንኛውም 1 አመት ጨርሰሃል። ስቲል 2 አመት ይቀርሃል። 1 አመት ይቀረኛል። 1 አመት 2 አመት ተምረሃል። 1 አመት 2 አመት ነው አጠቃላይ። እሺ ጥሩ። ይኸውልህ አውስላንደር በህርድ የሚያውቀው እየተማርክ እንደሆነ ነው። አዎ ለዛ ደግሞ ፈቅዶልሃል። አንዳንድ አዎ ጥያቄ እዚህ እንትን የኛው ፈትራግ የለውም። ፈትራግ እንዲሁ ዝም ብለህ ነው የምትማረው? ዝም ብሎ ነው። አዎ አሳውቄ ልጀምር ስል ባለፈው አመት ሰፕተምበር ላይ ቀጥል ብሎኝ ዝም ብሎ ወረቀቱን ላኩልኝ። ከዛ ቀጠልኩኝ። አሁን 1 አመት በዚህ ዩሊ ጨርሳለሁ። እሺ ኦኬ ኦኬ። ይኸውልህ ስለዚህ ይሄንን የጀመርኩት ሶሻል ፍሌጋን አቋርጬ ሌላ ሃውስ ቢልዲንግ መጀመር እችላለሁ ነው ጥያቄው አይደለ? አዎ እሱም ብጀምር ችግር ይመጥብኛል ብዬ እሱ ነው ግራ ምንም የገባኝ። እኔ ይኸውልህ ሃውስ ቢልዲንግ ኖርማሊ አሁን አንተ አዲስ ሃውስ ቢልዲንግ ፕላስ ፈልገህ ስጀምር የግድ ፈትራግ ስለሆነ አውስላንደር በህርድ ማወቅ መቻል አለበት። ብዙ ጊዜ ከትልቅ አድቫንቴጅ አለው በነገራችን ላይ ዱልዱንግ ውስጥ መግባት። ምክንያቱም ሃውስ ቢልዲንግ ዱልዱንግ ነው ሊሆን የሚችለው፣ ራሱን የቻለ ሃውስ ቢልዲንግ ነው። ግን ኖርማል ሃውስ ቢልዲንግ በ60 ኤ ላይ ያለው አውፈንታል ገዘት እሱ ቢሆን ወደ በዛም ሃውስ ቢልዲንግ ማድረግ የምትችልበት ሂደት አለ። በዚህም ቢሆን ማድረግ ትችላለህ። ቦታውን አግኝና ፈትራጉን ያዝ። ግን ሃውስላንደር በህርድ ጉዳዩን ማወቅ አለበት።
Ausbildung, richtig Ausbildung የሶስት ዓመቱን ብዙ ጊዜ አውስላንደር በህርደ እንዲፈቅድልህ መፍቀድ አለበት። መርጋቸው እንዲፈቅድልህ ከፈለግ አንዳንድ የምታሟላቸው መስፈርቶች አሉ። ለምሳሌ ይላል ሁልጊዜ አይደለም ግን ማንነትን መግለጽ የሚባል ነገር አለ። እነሱ እንደዛ ሲሉ ፓስፖርት ማለታቸው ነው። እንደ መጀመሪያ ዋናው መስፈርቱ ይሄ ነው። ወይም አመጣለው እያመጣው ነው የሚል ነገር መከተል መቻል አለበት። ስለዚህ ያ እንደ አንድ ትልቅ መስፈርት ነው የሚሆነው። ግን እኔ እስከሚገባኝ ድረስ ይሄንን የጀመርከው 1 ዓመት ነው የሚቀርህ። አውስቢልዱንግ ስለሆነ ይጠቅመሃል። ኦልሬዲ የጀመርከው ነገር በመሆኑ ለምን እሱ አያልቅም? ይለቅና ወደሚቀጥለው ትሄዳለህ። ምክንያቱም አሁን ምንድነው አንተ ጊዜ አለ የምልህ ምክንያት አሁን ነው ሪጀክት ብለውሃል። ወደ ጉዳይ በጠበቃ ይግባኝ ብለሃል። ፍርድ ቤት የምትጠራው 1 ዓመት ወይ ከ1 ዓመት በላይ ሊሆን ይችላል። እንደየቡንደስላንዱ ሊለያይ ይችላል። ምን ያህል ፍጥነት አላቸው? ወደ በርሊን አካባቢ ለምሳሌ ያነሰ ጊዜ 2 ዓመት ነው ወይ ከ2 ዓመት በላይ ሊሆን ይችላል። አንድ ሰው ይግባኝ ካለ የሚጠብቅበት ጊዜ ማለት ነው። ኦኬ። ስለዚህ ጊዜ እንደዚህ አይነት ነገሮች ጊዜ ሲሰጡ ጥሩ ነው። እኔ የጀመርከውን ብጨርስና አዲሱን አውስቢልዱንግ ፕላስ ከአሁኑ ጀምረህ ብትፈልግ መቼ የሚጀምረው ያን ሶሻል ፍሌገ የሚያልቅበት ጊዜ። አንተ ያንን ሶሻል ፍሌገ በምንም ተአምር አልፈለግከው ማለት ነው? አዎ እሱ አልተመቸኝም። በዛ ክፍያም የለውም ስራውም በጣም ይከብዳል። አይ እንደዚህ ከሆነ ውስጥ ሳይቀበለው አይሆንም። ስለዚህ ፈልግ አውስቢልዱንግ ፕላስ ፈልግና ከዛ አሳውቅ ለሚመለከተው። ከተፈለገ ፈትራክ እሱ ፈትራክ ወስጃለሁ። አላመለከትኩም ግን ለአውስላንደር በወርዴ አመልክት፣ ንገራቸው። ችግር የለውም። ለምንድን ነው ይህንን አቋረጥ ምናምን ብሎ አይጠይቁኝም? እሱ ነው የፈራሁኝ እኔ። እና ታዲያ ከእንትን ምን ከራዳር ውጭ ለመሆን ነው እንዴ? ያውቃሉ እኮ አያውቁም እንዴ? ምንም እኔ ችግር ይፈጠራል ብዬ አላስብም። ማሳወቅህ ምን እያረክ እንደሆነ ነው ሊያሳይ የሚችለው። ያን አውስቢልዱንግ ፕላስ ስታገኝ እነኛ ሰዎች ትምህርት እንትን የሚሉህ የሚያግዙህ ሰዎች እነሱ እኮ ማወቅ አለባቸው። እነሱ እኮ ማሳወቅ ይፈልጋሉ። አዎ ከአንተም ባያቅ አውስላንደር በህር ከእነሱ እኮ ሊያውቅ ይችላል። ኦኬ እኔ እሱም ፈሪቼ ነው አሁን ሰኞ ላስገባ ብዬ ፈሪቼ ነው። ይኸውልህ በመጀመሪያ ፈርትራጉን ያዝ እና አዎ ራሱ ትምህርት ቤቱን መጠየቅ ትችላለህ። አስፈላጊ ነው ወይ ይሄ ነገር ማሳወቅ አለብኝ ወይ? እንደዛ ነው። ምክንያቱም በአንተ ቆይታ ይኸውልህ ትምህርት እንድትማር ፍቃድ የሚሰጥህ መቆየት ስለሚያስፈልገው ማለት ነው። ከዚህ እስከዚህ ነው። ከዛ ሄደ ማሳደስ አለብህ አይደለ? ሁሉም ነገራችን ከነሱ ጋር የተገናኘ ነው። ሲፈቅዱ ነው። እኔ እሰራለሁኝ የመኖሪያ ፍቃዴ እስካለ ድረስ። ከዛ ሊታደስ ሲል የሚያሰራኝ አካል ያሳውቀኛል። ተጠንቀቅ፣ ይሄ ነገር መታደስ አለበት ይላሉ። ስለዚህ የነሱ ማሳወቅ እንትን ይልሃል ማለት ነው። ግድ ይላል ማለት ነው። ማሳወቅ ብቻ ነው። እኔ ችግር ያለው አይመስለኝም። ኦኬ እንደዛ ከሆነ አሁን እና ደግሞ አውስቢልዱንግ በነገራችን ላይ አውስቢልዱንግ ማቋረጥ ይቻላል። ኦኬ ይቻላል። ምክንያቱም አውስቢልዱንግ ማቋረጥ ይቻላል ካልተመቸህ ወይም ያንተ ሆኖ ካልተሰማ የተወሰነ ጊዜ አይ ይሄ የኔ መስመር አይደለም በግድ አይደለም ማቋረጥ ይቻላል። እና አቋርጠው ከተወሰነ ጊዜ በኋላ ሌላ አውስቢልዱንግ ፕላስ ፈልገህ ሌላ ነገር ማድረግ ትችላለህ። ይሄንን ሂደቱን ጠብቀህ ብቻ ማድረግ ብቻ ነው። አውስላንደር በህር ግን ማሳወቅ
ለምን አቋረጥክ አይልህም። ኖ ከኔ ጋር አይሄድም፣ ብዙ ሞክሬያለሁ ግን ከኔ ጋር የሚሄድ አይደለም። ምንም ከጠየቁህ ነው። ኦኬ እንዲህ የሚያስጨንቅ ነገር አይመስለኝም። ኦኬ። እኔ ብቻ ደግሞ ዋናው ይሄ አሁን ያገኘኸው ትምህርት ጥሩ መሆኑ ላንተ የሚመች መሆኑ ነው። አዎ እሱ እዛም ስለሰራው 1 አመት ተመችቶኛል። ስራው ምንም አይከብደኝም። ጥሩ በቃ እንደዛ አድርግ ወንድሜ እና መልካም ምሽት ወንድሜ። ኦኬ አመሰግናለሁ አዲሴ፣ በጣም እሺ ወንድሜ አመሰግናለሁ። ችግር የለም። ቻው 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 ቻው። በጣም ጥሩ ጥያቄዎቻችን እናመሰግናለን። እየተከታተላችሁ ነው ያላችሁ። ወደ ኢየሩስ እንሄዳለን። ሄሎ ኢየሩስ። ሀሎ አዲስ፣ እንዴት አመሸ? እግዚአብሔር ይመስገን ሰላም ነው ወይ? ይሰማል? ይሰማል። እግዚአብሔር ይመስገን። አመሰግናለሁ ስላስገባኸኝ። ቆይቻለሁ ይህን ጥያቄ ለማቅረብ። ያው እዚህ ሀገር 10 አመት ሆኖኛል እና በ25/2 ነው የተሰጠኝ አውስፋይ። ያ እስካሁን ያው ምንም አላደረኩም። የመጀመሪያ 2017-18 አምጪ ማንነት ብለውኝ ነበር። ማምጣት አልቻልኩም። ኤምባሲም ሂጅ አሉኝ። መሄድ አልችልም። እኔ ለምን ሄዳለሁ? እንደዚህ አይነት መሄድ የለብኝም ብዬ እስካሁን ቆየው። ግን አሁን በቅርብ አውስፋይፍ ጠፍቶኝ ለማሳደስ ሲሄድ ዝም ብሎ መጣና አንቺ ኤምባሲ ሂደሽ የሆነ ወረቀት ካላመጣሽ ራይዘ ፓስ አይሰጥሽም አለኝ። እና ምን ላድርግ? ምን ትመክረኛለህ? ልሂድ? ላምጣ? ኦኬ ዜግነት ኤርትራዊ። ኦኬ በጣም ጥሩ። ይኸውልሽ በእነኚህ በ3ኛ እና በ4ኛ መመዘኛዎች በጀርመን ሀገር የሚሰጣቸው ሰዎች በሱብሲዲየረ ሹት እና በአብሺቡን ፈርቦት በሚባሉ የሚሰጣቸው የመኖሪያ ፍቃድ የሚሰጣቸው ሰዎች በጣም ጥንቃቄ መደረግ ያለበት ምክንያት ነገር ምን አለ መሰለሽ፣ ማንነት ላይ ነው። 10 አመት ነው የቆየሽ፣ በጣም ብዙ ነው። በ10 አመት ሰው ዜጋ ይሆናል፣ ብዙ ነገር ማድረግ ይችላል። አንዳንዴ በ10 አመት ደግሞ ስቲል ዱልዱም ውስጥ ቁጭ ብለው ያሉ ሰዎች አሉ። የተለያየ ታሪክ ነው የሚሰማው። ያንቺ ሁኔታ መቀየር ካለበት ማንነትሽን መግለጽ አለብሽ። ኢትስ ኦኬ። አንቺ ፓስፖርት ነው ማምጣት ያልቻልሽው። ማንነት ሳለሽ መንነት አለሽ? የለኝም፣ ላመጣም አልችልም። ያው ትንሽ ሁኔታው ይከብዳል። ያው ትንሽ ይገባሃል ብዬ አስባለሁ። በደንብ ይገባኝ። ኦኬ ጥሩ እሺ። ስለዚህ መጠየቅ ከቻልኩ ማለት ነው ተወለድኩኝ ያልሽው የት ነው? የት ነው የተወለድሽው በታሪኩ መሰረት? ኤርትራ። ጥሩ ኤርትራ የተወለድኩ። እሺ አደግሽ የት ነው ያደግሽው? ከ4 አመቴ በኋላ ወደ ኢትዮጵያ ሂጅ ዛን እና ሱዳን ሁለት። ለምሳሌ ኢትዮጵያ 5 አመት፣ ሱዳን ብዙውን ጊዜ እንዳሳለፍሽ። ኦኬ ይኸውልሽ አሁን እንደዚህ አይነት ታሪክ በጣም ያው የተለመደ ነው። በጣም ያው ብዙዎቹ በነገራችን ላይ የሚያስጨንቀን ታሪክ ነው ያለን እና በተለይ ከ2015 2013 አካባቢ በላይ የመጣን ሰዎች ትንሽዬ ችግሮች አሉን እና በተለይ በእንደዚህ አይነት ሁኔታ ውስጥ ያለን ማለት ነው መደረግ ያለበት በተቻለ መጠን ብርታት ማግኘትና ከኤርትራ ምንም ማምጣት እንደማትቺ ከታወቀ ደን ምናልባት ከሌላስ ማምጣት ለምሳሌ ከኢትዮጵያ ሞር ምናልባት
ከዛም የማይመጣ ከሆነ ከዚህ መምጣት የሚችልበት ሂደት አለ ወይ? ማምጣት ትችያለሽ ወይ? ጉዳዮችን በደንብ አድርጎ ማየት ያስፈልጋል። በጣም አዎ አስቸጋሪ ነው፣ አስጨናቂ ነው። አንዳንዱ ትንሽ ኮምፎርት ይነሳል። አይ ኖው ግን ነገሮች መስተካከል አለባቸው ከስር። እሱ ደግሞ ቢያንስ እዛ 4 ዓመት ብቻ ነው የኖርሽው። 4 ዓመት ኖርሽ፣ ግን አሁን ኤርትራዊት እሺ ስለተወለድሽ ኤርትራዊት ነኝ፣ ግን ምናልባት ሌላ ቦታም ብዙ ዓመት ኖረሽ ሊሆን ይችላል። ለምሳሌ ኢትዮጵያ ስንት ዓመት ብዙ ከዛ እዛ ከኖርሽበት ሀገር በላይ ብዙ ኖረሽ ሊሆን ይችላል። ወይም ሱዳን ሱዳን ውስጥ ምናልባት በአበሻ ኮሚዩኒቲ ውስጥ ኖረሽ ሊሆን ይችላል። ገብቶሻል ምልሽ። ስለዚህ ያንቺ ማንነት ምናልባት በሂደት ሺፍት ማድረግ ይችላል። ምናልባት ከኢትዮጵያ ማምጣት የምትችይባቸው ሂደቶች እስካሉ በኖርሽበት ማለት ነው። ከዛ ማይመጣ ስለሆነ ከዚህ እንዲመጣ ማድረግ ይኸውልሽ፣ ይህ አካሄድ አለው፣ ሂደት አለው። ዝም ብሎ ግልብጥ ማለት አይቻልም። ግልጽ ነው፣ ግን በደንብ አድርጎ መገለጽ መቻል አለበት። ለአውስላንድ እኔ አዎ እንዲህ በመወለዴ ምክንያት እንዲህ ብያለሁ፣ ግን ምንም ማምጣት አልችልም። ምናልባት የሚወከል ሰው አለ ወይ? የለም፣ መወክለው ሰው የለም። ምክንያቱም ሳይወከል ኤርትራ ማንም ከሌለሽ በቃ የለም እኮ ሁኔታው። እንዴት ሆኖ ነው እነሱ በምንም ተአምር የኤርትራን ኤምባሲ አሰራራቸው በጣም በነገራችን ላይ በጣም ማድነቅ ፈልጋለሁ። ግልጽ የሆነ አንድ ሰው አንድ ማንነቱን ለመግለጽ ከፈለገ በቀጥታ እዚሁ ሆነው የት እንደተወለደ ምን ከተማ እንዳለ ማየት ማረጋገጥ ይችላሉ። ግልጽ የሆነ አሰራር ይሰራሉ። በዚህ ሂደት አይደለም ማንነት ልታመጪ ምንም ነገር ማድረግ አትችይም። ምናልባት በኖርሽበት ሀገርስ ከኖርሽበት ሀገርስ ማምጣት የምችበት ሁኔታዎች ካሉ ማማከር ያስፈልጋል። እነኛ ዛህቤ አርባይተሮችሽን ማናገር ያስፈልጋል። ትንሽ ይሄ ከበድ ያለ ነገር ስለሆነ ወይ ጠበቃ የሚያስፈልግሽ ከሆነ ጠበቃ ማድረግ ያስፈልጋል። ግን ወደዚህ ወደ ኢትዮጵያዊነት ሂደቶች መግባት ሀሳቡ ካለሽ በመጀመሪያ ኢትዮጵያዊ መሆንሽ የሚያረጋግጥ ነገር ስትይዢ ብቻ ነው የምትጀምሪው። ምንም ከሌለሽ ፎርጌት ኢት፣ ምንም ባትጀምሪ ይሻላል። አይ ስሜ አልማዝ ነው፣ አሁን ደግሞ አየለች ነው። አየለች ለመሆንሽ የሆነ ነገር ማምጣት አለብሽ ማለት ነው። ከዛ ማምጣት ስላልቻልሽ ከዚህ ማምጣት ስትችይ ነው ከዛ ሂደቱን የምትጀምሪው እንጂ አንዴ እንደዚህ ካሉ እነሱ ራይዛ አውስቫይስ አይሰጡም። ወይ ከዚህ በፊት ራይዛ አውስቫይስ እያለሽ ኢትዮጵያ ሄደሽ እንደነዚህ አይነት ነገሮች አመቻቸሽ ጨርሰሽ መምጣት ትችይ ነበር። እናንተ እነዛ ወይም ራይዛ አውስቫይስ ሰጥተውን ኤርትራውያን ነን ራይዛ አውስቫይስ ሰጥተውናል። በዚህ ጊዜ ዝም ብለን ተኝተን ተመቻችቶ በቃ ሁሉም ነገር አልጋ ባልጋ ሆኖ ዝም ብለን ቁጭ ብለን ያለን ሰዎች ወየውልን። ምክንያቱም አይሆንም። አንድ ጊዜ ወይ ወረቀት መቀየር አለበት፣ ማደግ መቻል አለበት። ኦኬ መቀየር አለበት። ኒደርላንድሱም ቢያንስ ቋሚ መኖሪያ ፈቃድ መሆን መቻል አለበት። እንዴ ሌላ ህግ እኮ ይወጣል ቀስ ብሎ። አንድ ቀን እኮ ነገር ይቀየራል እኮ እንዴ። አብሺቦም ፈርቦት ምንድነው? አብሺቦም ፈርቦት ዲፖርት አትደረጊም። ለምን? እዛ ሀገር ከየት ችግር ይኖርብሻል? ተወኛ የሆነ ችግር ውስጥ ያ ሀገር ደና ከሆነስ ሱብሲዲየሪ ሹትስ እኮ እርግጥ አዎ የመኖሪያ ፈቃድ ነው። ካልተቀየረ ሁልጊዜ ሱብሲዲየሪ ሹትስ ተሆነ እኮ አንድ ቀን አይኖርም እኮ። መቀየር መቻል አለበት እና ሂደቱን እኔ እንድትጨነቂ አይደለም
ያዳመጣችሁን ላላችሁ ሰዎች ጭንቀት ለመፍጠር አይደለም። ይሄ ሂደት በሂደት ነው መቀየር ያለበት። በሂደት እንደዚህ ስለሆነ መቀየርም ያለበት የሆነ ነገር ሲኖር ነው። ኦኬ ይሄን በደንብ አድርገሽ ብታስቢበት መልካም ነው። አይ ሆፕ ተግባብተናል ብዬ አስባለሁ። ያ በጣም ጥሩ አድርገህ ነው የነገርከኝ። አሁን ኤምባሲ ሂጄ ኤርትራ ኤምባሲ ሂጄ መጠየቁን ልተወው ወይስ ላምጣላቸው? ያው የሚሰጡኝ ነገር የታወቀ ነው እንግዲህ። ምንም እዛ ከሄድሽ ምንድን ነው የምታመጪው? ምንም አይሰጥሽም። አዎ እኔ ማንነት አሁን አለ አይደለ? ኤርትራዊ ቤተሰቦች ናት አሉሽ አይደለችም? ወይ አለሽ ወይ ቤተሰብ ኤርትራ ውስጥ? የለኝም። እሱማ ግን አናቃትን ብሎ የሚሰጡኝ ወረቀትስ ምንም እሱ አናቃትም። እሱ እኮ አንቺን አይጠቅምሽም። አዎ እሺ ይሁን ችግር የለውም። አናቃትም ብለው ይጽፋሉ። ወይዘሮ እከሌ ከሌ 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 የዚህ የመኖሪያ ፍቃድ ባለቤት ዛሬ ቀን እዚህ ወደዚህ መታ ጠይቃን ፓስፖርት ወይም ማንነት መታ ጠይቃን ነበረ። እኛ ደግሞ ማንነቷን ለማወቅ ያቀረበችው ነገር ምንም ነገር ስለሌለ ማን መሆኗን ማወቅ ተቸግረናል። ፑንክት አለቀ። ከዛ ፈርመው ይሰጡሽ። ተቸግረዋል ማንነትን ለማወቅ ምክንያቱም ማን እንደመሆንሽ የሚያሳይ ምንም ነገር ባለማቅረብሽ ምክንያት። ያ ያ እሺ፣ ያ አመሰግናለሁ። ይኸውልሽ አይዞሽ። እሺ መልካም ምሽት። ቻው ቻው። እሺ ቻው ወንድሜ። ቻው። ኦኬ በጣም ጥሩ። ወደ ፈናን እንሄዳለን። ጤና ይስጥልኝ። ሀይ አብሮ ሰላም ይስጥልን። ነው ወይ? እንዴት ነህ? እግዚአብሔር እግዚአብሔር ይመስገን። ይመስገን። ምን ልስማሽ እህቴ? እኔ እንኳን ምነግርህ ፓራግራፍ 25 ነው የተሰጠኝና አብሽኔት ራይዘን ፓስም አለኝ። በ25 ስንት ንዑስ አንቀጽ ስንት? 25 አብሽኒት ስንት ቁጥር? 3 ወይም 2 ወይ 1? እንደዛም አለ እንዴ? 2 3? እሺ ኦኬ በቃ እሺ። ምን አይነት ራይዝ አውስቫይስ ነው ያለሽ? ከለሩ ግራውን ግራው። እሺ በቃ ከሁለቱ አንዱ ነው። ኦኬ ስንት ነው ማለት ነው እሱ? ወይ አብሺቡን ፈርቦት ነው 3 ነው ወይ 2 ነው? ኦኬ ምንድነው ልዩነቱ? ልዩነቱ አሁን ቅድም እየገለጽኩ ነበረ። ሁለቱም በሰብአዊነት የሚሰጡ ወረቀቶች ናቸው እና ያው ጊዜያዊ ናቸው። ብዙ ጊዜ ሰው ማንነቱን መግለጽ መቻል አለበት ያንን ወረቀት ለማግኘት እና መቀየር የግድ አለባቸው። ሙሉ ጥገኝነት አይደለም። የመኖሪያ ፍቃድ ነው። ሱብሲዲየሪ ሹትስ ማለት ሱብሲዲየሪ ፕሮቴክሽን መሄድ የማትችይባቸው ምክንያቶች ስለነበሩ ብለው ስላመኑ ከሄድሽ የሆነ ችግሮች ሊያጋጥሙ ይችላሉ ብለው ስላመኑ በዛ ምክንያት እንትን አላሉ፣ ሊልኩሽ አልፈለጉም። ለምሳሌ ተብሎ ብዙ ጊዜ የሚታወቀው ምንድነው? የሞት ማስፈራራት፣ የሆነ የግድያ ችግሮች ከሄድሽ እንደዚህ አይነት ነገሮች ሊያጋጥሟት ይችላሉ የሚለው ነገር ከሄድሽ ችግር ወይ እስራት፣ ሌሎች ነገሮች ሊያጋጥሙ ይችላሉ ብለው ካመኑ ሙሉ ለሙሉ ታሪክሽን አምነው አይደለም፣ ግን ከሄድሽ ምን ትሆኛለሽ የሚለው ነገር ሞር ካመኑበት የሚሰጥ ወረቀት ነው። ግን መቀየር አለበት፣ በሂደት መቀየር አለበት። እንዲሁ ዝም ብሎ የሚቆይ አይደለም። አሁን ጠይቅኝ። መቀየር አለበት ስትል ቋሚ መኖሪያ ፍቃድ መሆን አለበት ቢያንስ። ኦኬ እነሱ ግን ያሉት አሁን ምንድነው ለ2 ዓመት ነው አሁን የሰጡት። እሺ ያ ኦልሬዲ ስራ እየሰራው ነው። እዚህ ሀገር ብዙ ጊዜ ስራ ሰርቻለሁ። 7 ዓመት ኦልሬዲ ሰርቻለሁ። እየሰራውም ነው። ስራ አልከለከሉኝም መጀመሪያ። እሺ ከዛ በኋላ ግን የ10 ዓመት ይሆንልሻል ነው ያሉኝ። ኦኬ ያ ማለት የ10 ዓመት ይሆንልሻል ማለት ቋሚ መኖሪያ ፍቃድ ይሰጥሻል ማለት ነው። አሁን በጀርመን ሀገር ቋሚ መኖሪያ ፍቃድ በየ3 ዓመት ምናምን የሚታደስ አይደለም።
ወደ 10 ዓመት እየቀየሩት ነው። በአንድ 10 ዓመት እየሰጡ ነው ማለት ነው። ኦኬ ቀጥይ። እሺ አሁን አንተ ላልከው ሀሳብ ቁጥር 3 ወይም 2 ያልከው አሁን በነገርከው አንጻር ቁጥር 2ቱ ወይም ቁጥር 3ቱ ምንድነው ዲፈረንቱ ለማለት ነበር። እሺ አሁን ለምሳሌ 3 ከሆነ ዜግነት ማመልከት አትችይም። ዜግነት ማመልከት የምችው ቋሚ መኖሪያ ፍቃድ ስታመለክቺ ነው። 2 ከሆነ በቀጥታ ዜግነት ማመልከት ትችያለሽ ወይም ቋሚ መኖሪያ ፍቃድ ማመልከት ትችያለሽ። እንዴት ነው የሚታወቀው? 2 እና 3 ፓስፖርቱ ላይ ጽፈውታል ወይስ እዛው ከፎቶሽ ጎን ተጽፏል? የእንትን ቲኬቱ ምንድነው ይሄ አውፌንታልስቲትል ችካርዷ መታወቂያሽ ከፎቶሽ ጎን ተጽፏል በ25 እንደዚህ ተብሎ። ኦኬ እሺ አይዋለው። እና ግን ምንድነው አለላንድ ራይዘን ካን አውክ እንደዛ ብለውኛል። ሁሉም ሀገር መሄድ ይችላሉ። ግን ዋና ነገሩ ወደ ኢትዮጵያ መግባት አልችልም። አዎ ምክንያቱም ለምን ማለት እንዴት አድርጌ ነው እንደዛ አስተካክዬ መሄድ የምችለው? ይሄ ስትቀየሪ ነው። ቋሚ መኖሪያ ፍቃድ እንደውም በነገራችን ላይ ቋሚ መኖሪያ ፍቃድ ኖሮሽም መሄድ አትችይም። ዜጋ ስትሆኚ መሄድ ትችያለሽ። ይሄ ማለት በነገራችን ላይ አሁን ተነስተሽ ትኬት ቆርጠሽ ተነስተሽ መሄድ ትችያለሽ እኮ ትችያለሽ፣ መሄድ ትችያለሽ። ግን ይፈቀዳሉ አይፈቀድም የሚለው ነው ዋናው ነገር። አይፈቀድም። ስትመጪ ቪዳሩፍ ሊደረግ ይችላል። እየተደረገባቸው ነው። ከባንፍ ደብዳቤ ይደርሳቸዋል። የተሰጠበት መኖሪያ ፍቃዱ የተሰጠበት ምክንያቱ ተስተዋል። እኛ ወደ ኢትዮጵያ ከገባው ይገሉኛል፣ ይቆርጡኛል ብላ ነው እኮ የሰጠናት። እሷማ ሄዳ እኮ በክብር ሄዳ ተዝናንታ በሸነና ብላ መጣች። ይሄን ያገኙታል ብዙ ሰዎች። ማን ይነግራቸዋል? በወሬ እኮ አይደለም። በስትወጪ ስትገቢ እኮ በኤርፖርት አይደለ እንዴ? አዎ ያገኙታል። ግድ የለም በደንብ አድርገው ነው የሚያገኙት። ባትሞክሪው ጥሩ ነው ብዬ አስባለሁ። እና ብትቺ ለመቀየር ሞክሪ። ይሄንን ስራ 7 ዓመት ሰርተሻል። 7 ዓመት ሰርተሻል፣ በጣም ጥሩ ነው። በአይንስ ይኑረሽ፣ ጥሩ ነው። ማንነትሽን ግለጪ። ፓስፖርት አለሽ? ግን ፓስፖርት አለ። ግን እኔ ጋር አሁን እያየሁት ያለሁት ግን 1 ነው የሚለው ኤስ 1.1 ነው የሚለው። ኦኬ 25 ቤ 25 ቤ ነው። 25 ቤ ነው። ያንቺማ 25 ቤ ማለት ሲጀምር ሪጀክት ብለውሽ ጉዳይሽ እኮ ወደ ሀገርሽ መውጣት አለብሽ ተብለሽ በፍርድ ቤት ሁሉ ተወስኖብሽ ጉዳይሽ ካለቀ በኋላ አንቺ በመልካም ተግባር ወይም ኢንተግራሲዮን ውስጥ በመግባት በኢንተግራሲዮን ወይም ሲስተም ውስጥ በመግባት የሚሰጠውን ወረቀት ነው የተሰጠሽ። ያ ብላይ በሬሽት ይባላል። 25 ብቻ ስትይኝ እኔንም ግራ አጋባሽ። 25 ቢ ነው። ኦኬ በዛ ደግሞ ወደ ሀገርሽ መሄድ ትችያለሽ። አሁን ይሄ ጥሩ ነው ላንቺ። በ25 ቢ ወደ ሀገርሽ መግባት ትችያለሽ። ኦኬ ችግር የለም ማለት ነው። ላንቺ ችግር የለም 25 ቢ። ምክንያቱም ይሄ የስደትም አይደለም እኮ። አዎ በ25 ሁሉ የስደት ፓራግራፍ ነው። ግን 25 ቢ እንዲያረጉኛል ምናምን ስላልሽ አይደለም የተሰጠሽ በሲስተም ውስጥ በመግባት
የጀርመን ሲስተም ውስጥ በመግባት ነው በመግባትና አውስቡሊንግ በማድረግና እዚህ ሀገር ረጅም ዓመት በመቆየትና የስራ ወረቀት ስራ በጣም ሰርቻለሁ። ከነሱ ምንም አይነት ገንዘብ አልተቀበልኩም። ለዛ ነው የተሰጠሽ። ያ ማለት ደግሞ ምንም አይነት የሚገድብሽ ከኢትዮጵያ በስተቀር ይላል እዛው አይደለም፣ ምንም አይደለም። እነሱ ሁሉም ሀገር ነው ራይዘን ያሉት። አለላንድ ነው ያሉኝ። ፓስፖርቴ ላይ ያለው አለላንድ ነው። ግን በቃ ስለዚህ መሄድ ትቻለሽ። ኦኬ እሺ፣ በጣም ጥሩ የኔ እህት፣ መልካም ምሽት። ቅድም ሀሳብ ስለተሰጠሽን ደግሞ እናመሰግናለን። እሺ ችግር የለም። እና ይቅርታ በእናትህ አንዷ አሁን እዚህ ጋር በማርያም አስገባኛለች ብዙ ጊዜ እየደገመች እየለመነች ነውና አሁንም አለ በእናትህ እሷን አስገባት በማርያም እየጠየቀች ስለሆነ ሞዴሬተር አለን። እኔ ማስገባት አልችልም። ሌላ ሞዴሬት የሚያደርግልን ሰው አለ፣ እሱ ነው የሚያስገባው። ተሳትፎ እያየ ያስገባል። ተሳትፎ ያስፈልጋል። አዲስ በማርያም ብላለች። በእግዚአብሔር አስገባት። በጣም ከቀድም ጀምሮ ነው ስትጽፍልኝ የነበረው በማርያም እያለች። በእግዚአብሔር አስገባት። ይህንን ሞዴሬት የሚያደርግ ሰው አለ፣ ለሱ ስራውን እሰጣለሁኝ። በዛ እንትን ባልገባ ይሻላል። እኔ መልስ ላይ ትኩረት ቢኖረኝ ባደርግ ይሻላል። እህቴ ቴንክ ዩ ሶ ማች ፈናን፣ መልካም ምሽት ይሁንልሽ። ለአንተ መልካም ምሽት፣ መልካም ቀን። በጣም ነው የምናመሰግነው እንደዚህ አይነት ሀሳብ ስለምትሰጥ። ረጅም እድሜና ጤና ይስጥ ከነመላ ቤተሰቦችን። አሜን አሜን። ላንቺም ለእናንተም ቻው ቻው። ቻው። እሺ